ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለአህጉራዊ የሲኖዶስ መሪዎች የማበረታቻ መልእክት አስተላለፉ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በሲኖዶሳዊነት አተገባበርና እንደ ጎርጎሮሳውያኑ አቆጣጠር በ2028 ሊካሄድ በታቀደው ጠቅላላ የቤተክርስቲያን ጉባኤ ላይ ለመወያየት በቫቲካን ለተገኙ መሪዎች የማበረታቻ መልእክት አስተላለፉ። በስብሰባው ላይ ከላቲን አሜሪካ፣ ከአፍሪካ፣ ከኢሲያ፣ ከአውሮፓ፣ ከኦሽኒያ፣ ከመካከለኛው ምስራቅና ከሰሜን አሜሪካ የተውጣጡ አህጉራዊ የሲኖዶስ ቡድኖች አስተባባሪዎች ተገኝተዋል። የሲኖዶሱ ዋና ጸሐፊ ብፁዕ ካርዲናል ማሪዮ ግሬች ከርዕሰ ሊቃነ ጳጳሳት ሌዮ 14ኛ ጋር የተደረገው ውይይት ለቤተ ክርስቲያኒቱ ሲኖዶሳዊ ለውጥ ጠንካራ የድጋፍና የማበረታቻ መልእክት ነው ሲሉ ተናግረዋል። ካርዲናል ማሪዮ አክለውም እንደ ጎርጎሮሳውያኑ በ2028 ወደሚካሄደው የቤተ ክርስቲያን ጠቅላላ ጉባኤ የሚደረገውን ጉዞ አጭር ግምገማ በማቅረብ የሂደቱን ልዩ ባህሪ አስታውሰዋል። ብፁዕነታቸው በመግለጫው ላይ ምዕመናን በሀገራቱ አብያተ ክርስቲያናት ሲኖዶሳዊነት ላይ ለማሳተፍ ቀደም ሲል የተወሰዱት በርካታ ተነሳሽነቶች መኖራቸውን አስታውሰው ከእነዚህም መካከል የሲኖዶሳዊነት ትምህርት ቤቶች፣ የስልጠና ፕሮግራሞች፣ ሲምፖዚየሞች፣ ጉባኤዎች፣ የማዳመጥና የማስተዋል ሂደቶች እንደሆኑ አስረድተዋል። ከካርዲናል ማሪዮ ግሬች የሰላምታ ንግግር ቀደም ብሎ የጠቅላይ ሲኖዶሱ ምክትል ጸሐፊ እህት ናታሊ ቤክኳርት የስብሰባውን ተካፋዮች በጸሎት መርተዋል። ተካፋዮች በቀጣዮቹ ቀናት ውስጥ አዲስ የሲኖዶሳዊነት ጊዜ ማዳመጥና ማስተዋል መንገዶችን መሰረት በማድረግ ተወያይተዋል። መረጃው የቫቲካን ዜና አገልግሎት ነው።